በእኛ እምነት አንድ ጥቅስ አለ። አልማል ወልበኑን ዚነቱል ሐያት ዱንያ ይባላል። ልጅና ሀብት ስልጣንና የፈለገ ነገር ቢሆን ላንተ ጌጥ ነው እንጂ ላንተ ዋስትና ሊሆን አይችልም። ስትቀበርም ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ምስት የምትወዳትም ካንተ ጋር አብሮ አይቀበርም። እዚህ ዱንያ ላይ የተመኘኸውን የፈለከውን ያህል አመት ኑር፣ ዞሮ ዞሮ ግን ፈኢነከ መይት ሟች ነህ አይቀር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ የአርቲስት ነጻነት ወርቅነህ ህልፈት በርካቶችን አስደንግጧል። ምክንያቱም ድንገተኛ ነው። አርቲስት ነጻነት ወርቅነህ እድሜውን በጣም ገና ነውና ድንገተኛ ሞት ሲሰማ በርካታ ሰዎች ተደናግጠዋል። ታዲያ በዛሬው ዕለት የቀብር ስነ ስርዓቱ ተካሂዷል። እዛ ላይ እንግዲህ የድሬዳዋ ከንቲባ ጥሩ ንግግር አድርገዋል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩንም የሚሆኑ ማጋራችሁንም የሚሆኑ ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። ደሃ የደሃ ልጅ ምርደ ደሃ ዘረ ደሃ ድሮም ከደሃ ብሎ ይናገራል አንዳንዱ። ማን ነበር የኔ ያልከው? በእርግጥም ማግኘትም ማጣት ሀብትም ደህነትም ሁለቱም በዚህ ምድር ፈተናዎች ናቸው። ደህነትን ፈልጎ የተወለደ ማንም የለም። ሰዎች ልክ እንደዚህ ድንበር ሲያልፉ አንድ የሚገርመኝ የቁርአን አንቀጽ አለ። ወለው በሰጠ አላሁ ሪዝቀን ሊዒባዲሂ ለበገው ፊል አርድ። የሰው ልጅ አላህ ችሎታውን ርዝቁን ሲሳዩን ሲያደርግለት ድንበር ያልፋል። አዎ ሰዎችን ከመናገር በላይ ድንበር ማለፍ የለም። ግን እንዲህ ያልከው ሰው መሰረትህ ምን ነበር? ጎበዝ ሰው እኮ ወደ ራሱ መሰረት ደግሞ ይመለሳል። ድሆችን መናቁ ማሳነሱ፣ እነሱ አጠገብ ሲመጡ በመሸማቀቁ በእነሱ የተነሳ እኮ የቁርአን አንቀጽ ወርዷል። አበሰ ወተወላ። እስቲ በደንብ አድርገህ ከፍተህ ባይሆን በዚሁ አጋጣሚ የምነግርህ ሰዎች ለሐጃቸው ለተለያየ ዱንያዊ ጥቅማቸው እንዲሳካላቸው ከፊሉ ጠንቋይ፣ ከፊሉ ጅኒ፣ ከፊሉ አድባር፣ ከፊሉ ቆሌ ብሎ ያመልካል። አግዙኝ ይላል፣ ከፊሉም ያስቀማል። ምንም አይጠቅምም። ድሆች ሄደ ዱዓቸውን ስትቀበል፣ የተሰበሩ ልቦች መርሐባ ስትል ሐጃ ይወጣል። ከጠንቋዩም ከአድባሩም ከቆሌውም ከጅኒውም እነዚህ ሰዎች የተሰበሩ ልቦች ስለሆኑ በትንሽ ነገር አስደስታቸው ትልቅ ነገር ቤት እንዲገባ ያደርጋሉ። እንደ ኢትዮጵያም ኑሮ እኔ ሚሊዮነር ነኝ ስትል እስቲ ከነፍስ ጋር ሂሳብ ስራና እኔ ሴት ነበርኩ ብለህ ሂሳብ ከሰራ ማንነት እዛ ላይ ታገኛለህ። ደህነት በፍላጎት የሚመጣ ሳይሆን አላህ ሱብሓነሁ ወተዓላ ለሁለቱም ለማግኘቱም ለማጣቱም ፈተና ሲያደርግብን ፈተናውን ከሚያልፉት አላህ ያደርግ። እኔ እኮ ግርም የሚለኝ ሰው እንዴት አላህ በሰጠው ጸጋ አላህ በሰጠው ገንዘብ ሌላውን ሰው ይንቅበታል? ማለት እሱ የፈለገ ቢለፋ የፈለገ አእምሮን ቢጠቀም አላህ ሱብሓነሁ ወተዓላ ባይፈቅድ ኖሮ ያን ገንዘብ እጁ ላይ አይኖርም ነበርና ሰው ትንሽ ገንዘብ ሲያገኝ ኪሱ ሞላ ሲል ምናምን ድሃ ምናምን ነገር ብሎ የሚናገር ሰው እኔ እጅግ በጣም ነው የሚያስቀኝ፣ በጣም ነው የሚያስገርመኝ። ምክንያቱም አላህ ሱብሓነሁ ወተዓላ ከፈለገ በዛች ሰከንድ እሱን ሙሉ ለሙሉ ድሃ ማድረግ ይችላልና አላህ ጸጋ ሲሰጠን ልናመሰግንበት ነው የሚገባው። ማመስገን ማለት ደግሞ በተግባር ማሳየት ነው። ገንዘብ የሌላቸው የተቸገሩትን በማገዝ የተለያየ አስተዋጽኦ በማድረግ ማመስገን ያለብን እንጂ አላህ በሰጠን ገንዘብ እንዴት እንኩራራለን? ከእንደዚህ አይነት ነገር እንቆጠፍ። እስኪ ወላሂ እንነይት እስኪ እንደው ዛሬ ኢንሻአላህ ያለ አግባብ ማንንም ላናነሳ ኢንሻአላህ። ምላሳችን ከመናገራችን በፊት ሁለቴ ልናስብ። ሙእሚን አሉ ምላሱ ከቀልቡ በኋላ ነው ያለችው አሉ። ምን ማለት ነው? ከቀልቡ በኋላ ነው ምላሱ ያለው። ከመናገሩ በፊት ያስባል። በልቡ መጀመሪያ አስቦ ነው የሚናገረው። የሙናፊቅ ደግሞ አላህ ይጠብቀን፣ ምላሱ ከቀልቡ በፊት ነው ያለው። የመጣለትን ነው የሚናገረው፣ ስለ ቀልቡ አይጨነቅም። ገባን አይደል? እስኪ አንድ ነገር ከመናገራችን በፊት ቆም ብለን እናስብ። ከዛ የኢማሙ ነወዊይን ምክር እንተግብር ኢንሻአላህ። የኢማሙ ነወዊይ ምክር ምን ናቸው መሰላችሁ? ምን ጊዜም ከመናገሬ በፊት አሉ፣ አንድ ሰው ከመናገሩ በፊት
መናገሬ ነው ወይስ ዝም ማለቴ ነው የሚጠቅም ብሎ ራሱን ይጠይቃል። መናገሬ ይሻላል ወይስ ዝምታ ይሻላል ብሎ ይጠይቃል። መናገሩ የሚሻል ከሆነ ይናገራል። መናገሩ የማይሻል ከሆነ ዝም ይበል። ይሄ የታወቀ ነው አይደለም? መናገሩም አለመናገሩም እኩል ከሆነ ዝም ይበላል። ወላሂ ብዙ ሰላም ይሰፍን ነበር። ይችን ብንተገብር ሁሉም ሰው አሁን ቢሰራ ብዙ ርቅ እኮ ይወርዳል አይደል? ብዙ ጸባችን፣ ብዙ ችግራችን እኮ ይቀረፋል። ሀቅ ነው ኡስታዝ ዘና። እቺ ምላሳችን እኮ ነገር ነው የምታመጣው። እውነት ከባድ ነገር ነው የምታመጣው። ማለት አንዳንዴ ዝም ብለን ቁጭ ብንል ወይንም ደግሞ እንደው ሌላ ሰው የምናማበትን ብንዘክርበት እኮ ተጠቃሚ የምንሆነው እኛ ነን። ነገር ግን በቃ አያስችለንም። የሰው ስም አንስተን ካላወራን ሰውን ካላማን ምናምን ነገር በቃ የሆነ ጨዋታው ሁላ አይደምቅልንም እና እንደው በተቻለን መጠን ከሐሜት መራቅ አለብን ብዬ አስባለሁ። እኛም ሐሜቱን ማምጣት የለብንም። ሌላም ሰው ሐሜት ይዞልን ሲመጣ ከዛ ነገር ራቅ ማለት አለብን። እኔ እንደዚህ አይነት ነገር ማንሳት አልፈልግም ካልን በነገራችን ላይ ሌላ ቀን ሐሜት ይዞብን አይመጣም። ምክንያቱም አንድ ያሸማቀነዋልና ስለ ሰው ማንሳት፣ ስለ ሰው ማውራት እነዚህ ነገሮች ራሳችን እንድናጣ ነው የሚያደርገን። የበለጠ ወንጀለኛ እንሆናለን። ከዛ ባሻገር ደግሞ ስለ ራሳችን እንዳንጨነቅ ነው የሚያደርገን በሰው ቢዚ ሆነን እና እቺ ምላሳችን እንቆጠባት፣ እቺ ምላሳችን እንጠንቀቃት። ለትልቅ ሰው አክብሮት የሌለው፣ ለህፃን ልጅ ርህራሄ የሌለው፣ ቀጠሮም የሌለው ድንገት ከች ብሎ የሚመጣና የተሰበሰበውን ጀማዓ ሙሉ በሙሉ የሚበትን አላህ ሱብሓነሁ ወተዓላ ያመጣው እብትላእ ነው። እንደ ህይወት ሁሉ ሞትም ፈተና ነው። አላህም ቃለ ተባረከ አለዚ ቢየዲሂል ሙልክ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። ማናችሁ ከማናችሁ የበለጠ መልካም ሥራ ይሠራ እንደው ለመፈተን ብለን ሞትንም ህይወትንም ፈጥረናል ብሏል አላህ። በህይወታችን መመከር አለብን፣ በሞትም መመከር አለብን። ለሚያልፍ ነገር እላፊ አትናገር፣ ለምንሞት ነገር እላፊ አንናገር እላለሁ። ጀዛኩም አላሁ ኸይረን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። እዚህ ዱንያ ላይ የተመኘኸውን የፈለግከውን ያህል ዓመት ኑር። ዞሮ ዞሮ ግን ፈኢነከ መይት ሟች ነህ፣ አይቀር። 1000 ዓመትም ይሰጥህ 10,000 ዓመትም ዱንያ ላይ ኑር፣ ያ ቀን መጠናቀቁ ማብቃቱ አይቀርም። እሱ የተጠናቀቀ ጊዜ ግን ምን ትሆናለህ? ትሞታለህ ነው። እድሜ ረዘመም አጠረም ፍጻሜው በምንድን ነው የተከበረው? በሞት ነው የተከበረው። ከሱ ውጭ ያለው በጠቅላላ ሟች ነው። እውነት ነው። ልጅ አይል፣ አዋቂ አይል፣ ወጣት አይል፣ ሽማግሌ አይል፣ ጃሂል አይል፣ አሊም አይል፣ በቃ ሞት አይመርጥም። ቀናችን ከደረሰ ሁላችን ወደዚያ ነው። ኩሉ ነፍሲን ዛኢቀቱል መውት፣ ሁሉም ነፍስ ሞትን ቀማሽ ነች። ታዲያ ምን አዘጋጅተናል? ማለት መቼ እንደምንሞት አናውቅም። መሽቶ በነጋ ቁጥር አንድ ስቴፕ ወደ ሞት እየቀረብን ነው። እኛ እዚህ ዱንያ ላይ ያለን ምን ተዘጋጅተናል ለአኺራችን? ይሄ በጣም ሊያሳስበን ይገባል ብዬ አስባለሁ። ምክንያቱም እቺ ዱንያ ያው በቃ አጭር ጊዜ ነች፣ ዘላለማዊ አይደለችም፣ ዘላቂ አይደለችም። ተሰናብተናት እንሄዳለን። አኺራችን ግን ዘላለማዊ ነው። ደስታም ይሁን ሐዘንም ዘላለማዊ ነው። እዚህ ዱንያ ላይ ደስታም ይሁን ሐዘንም ይሁን ዘላለማዊ አይደለም። በቃ ባጭሩ ይቋረጣል። አኺራችን ግን ከወዲሁ ለማሳመር መሞከር አለብን። በእርግጥ በእኛ ስራ በእኛ ልፋት አይደለም፣ በአላህ ሱብሓነሁ ወተዓላ እዝነት ነው ጀነት የምንገባው እንጂ እንደኛ ስራ እንኳን ጀነት የጀነትን ሽታ ማግኘት እንኳን ከባድ ነው። አላህ ሱብሓነሁ ወተዓላ ግን አዛኝ ነውና በእዝነቱ ጀነተል ፊርደውስን ይወፍቀን፣ የረሱል ሰለላሁ ዐለይሂ ወሰለም ጎረቤት ያደርገን። ታዲያ እኛም ለሞት መዘጋጀት አለብን። አሁንም ወስዳችሁ ቪዲዮ እንግዲህ አርቲስት ነፃነት ወርቅነህ በዛሬው ዕለት ስርዓተ ቀብሩ ተፈጽሟል። እዛ ላይ እንግዲህ በርካታ ሰዎች፣ ቤተሰቡ እንዲሁም ደግሞ ከፍተኛ ባለስልጣኖች ንግግር አድርገዋል። ከዛ ውስጥ አንድ የሳበኝ ንግግር አለ፣ እሱ ልጋብዛችሁ። በእኛ እምነት አንድ ጥቅስ አለ። አልማል ወልበኑን ዚነቱል ሐያት ዱንያ ይባላል። ልጅና ሀብት፣ ስልጣንና የፈለገ ነገር ቢሆን ላንተ ጌጥ ነው እንጂ ላንተ ዋስትና ሊሆን አይችልም። ስትቀበርም ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ሚስት የምትወዳትም ካንተ ጋር አብሮ አይቀበርም። ራቁትህን ትመጣለህ፣ ራቁትህን ትመለሳለህ። ስለዚህ ሁላችንም እስካለን ድረስ ምናልባት ነፂ በምናውቀው በቴሌቪዥን መስኮትም በአካል የምናውቀው ሁሌም ደስተኛ የሚሆን ነው።
ግን እሱን ዛሬ ጨክነን ብንወደውም ማስቀረት ስለማንችል ነው። የፈለግነውን ነገር ስለሚከብድ ማለት ነውና ሁላችንም ተራ ይጠብቀናል፣ ማን እንደሚደርሰው ስለማይታወቅ ማለት ነውና በዚሁ ምናልባት ወደ አፈርም ከመሸኘቱ በፊትም የተጣላ ሰውም ካለ እሱ ሳይቀበር ይቅር ማለት ያስፈልጋል። የእሱ ላይ ብድርም ያለበት ሰውም ካለ ደግሞ ይቅር ማለት ያስፈልጋል። ንጹህ ሆኖ ከፈጣሪ ጋር መገናኘት ስለሚያስፈልግ ማለት ነው። አንዳንዱ በዛ ክፋት ልክ ማሰብ ስለሌለብን የሚል ነው። እውነት ነው። እዚህ ያለነው ሁሉ ዛሬ እንዲህ አድምቀን ሲንሸኘው ያንን ጨለማ የአባታቸውን ፈገግታ የሚፈልጉ ደግሞ ልጆቹና ሚስቶቹ አሉ። እዚህም ባይኖሩም ለሀዘንም ቢመጡም ቅድም መምህሩም ብሏል፣ ወንድሜ ነብዩም ብሏል። ቢያንስ ስልክ ራሱ ለሰው ልጅ ጉልበት ስለሚሰጥ እንግዲህ እንደተመለከታችሁት ነው። በዛሬ ዕለት እንግዲህ የቀብር ስነ ስርዓቱ ላይ የድሬዳዋ ከንቲባ አቶ ከድር የተናገሩት ንግግር ነው። በእርግጥ እሳቸው ጥቅስ ብለዋል። ጥቅስ ሳይሆን ያው የአላህ ሱብሓነሁ ወተዓላ ንግግር ነው፣ ከቅዱስ ቁርአን ላይ ነው። ጥሩ የማጽናኛ ንግግር ነው የተናገሩት። በዚህ አጋጣሚ ለቤተሰቦቹ ለወዳጅ ዘመዶቹ በሙሉ አላህ ሱብሓነሁ ወተዓላ ሰብሩን ይስጣችሁ ነው ማለት ፈልገው። እንግዲህ ሁላችንም ወደዛው ነው የምንሄደው እና ባይሆን እኛ ምን ሰርተናል? መልካም እዚህ ዱንያ ላይ ስንኖር መልካም ስራዎችን በመስራት እንግዲህ አኼራችንን ከዚሁ ዱንያ ላይ ሆነን እንገንባላለሁኝ። በቻልነው መጠን ለሞት ሁሌም ሬዲ እንሁን። መች እንደምንሞት አናቅም። ክፋት አንስራ፣ መልካም ስራዎች ላይ በሙሉ እንሳተፍ። በቻልነው መጠን ለሞት እንዘጋጀላለሁ። አሁንም ደግመዋለሁ። በዚህ አጋጣሚ ለወዳጅ ዘመዶቹ በሙሉ አላህ ሱብሓነሁ ወተዓላ ሰብሩን ይስጣችሁ ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱ።